ሰላም ጓደኛዋን ፈተነችው አርግዣለሁ ብላ። ያው እሷ እንግዲህ ለጊዜው ብዙ መከራ ቢያልፍባትም ከእርግዝናው ተላቃለች። ነገር ግን አርግዣለሁ ብላ ስለጠፋችው አሁን ሲገናኙ ሲደውላት አርግዣለሁ ብላ ፈተነችው። አርግዣለሁ በምትበት ሰዓት ግን እሱ እንደማይፈልግና ልጅን ማሳደግ እንደማይፈልግ ነበር የነገራት። ሀና ደግሞ ወይዘሮ ሜላት እንግዲህ የሰላም ጓደኛ የወይዘሮ ሜላት ሰራተኛ መሆኑን እንግዲህ አታውቅም። ወይዘሮ ሜላት እንግዲህ ሰላምን የሰላም ጓደኛ የልጇ ጓደኛ መሆኗን ሰራተኛዋ አታውቅም ማለት ነው። እሱ ግን ሀናንም በተጨማሪ እየፈለገ ይገኛል። እንግዲህ ሰላምን ልጇን ተንብሎ ከዛ ደግሞ ሀና ይችኘቱን ደግሞ እየፈለገ ይገኛል። ወይዘሮ ሜላት እንግዲህ ስለ ሀና በጣም ተጨንቃለች። ምክንያቱም የልጁን የሰላም ጓደኛ እንግዲህ በጣም ብዙ ጊዜ ከሴቶች ጋር እንደሚያሳልፍና ሴቶችን እንደሚያባርር እየነገረቻት ነበር። ተጠንቀቂ፣ በቀደም እኔ ቤት መረጃ ይዞልኝ የመጣውን ልጅ አይተሽዋል አይደል አለቻት። አዎ አይቼዋለሁ ስትላት ተጠንቀቂ እንዳትቀርቢው አለቻት። ወይ ተገናኝተን ደግሞ ያቀኛል እያለቻት ነበር ሀና። እሱ ላገኝሽ ካለ ያገኝሻል፣ በጣም ከባድ ሰው ነው፣ የቢሮ ሴቶችን ሁሉንም አዳርሷቸዋል አለቻት። ምን እያደረጋቸው አላለቻትም። ሀና አንቺ እኮ ምስኪን ነሽ፣ ለማንኛውም ልትጠነቀቂ ነው፣ እሱ ላገኝሽ ካለ የትም ያገኝሻል አለቻት። ጆሮም ደግሞ እንግዲህ የእህቱን አግኝቷል። አባቱም ደግሞ ሽጉጥ መዘዘበት። ገንዘብ ለምን አልከኝ ብሎ በጣም ያሳዝናል ጆሮ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ብያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ኖላዊ ድራማ እንደቀጠለ ነው። እንግዲህ ሰላም ባለፈው እንግዲህ ከህመሟ ስታገግም ጓደኛዋ እየደወለላት ነበርና ሀናን እያመከረቻት ነበር። ያው አሁን ላይ ሀና እናት እንግዲህ መፍትሄ የምትሰጣት ሀናም ደግሞ አግኙ አንሽለትና የሚልሽን አዋሪው እያለቻት ነበር። ነገር ግን ስታነሳለት እንዲገናኙ ነበር የቀጠራት። ከተገናኙ በኋላ ደግሞ እሷ በጣም ተወደዋለች። እሱ ግን ከእሷ የሆነ ነገር ነው የሚጠብቀው። ወይም አልፈልግህም ወይም ደግሞ እንድጣሉ ነው የሚፈልገው። እሱ ግን ፈልገው የሀናን ስልክ መውሰድ ከእሷ ላይ በማንኛውም መንገድ እያመቻቸ ነው የሚቀጥራት። ሰላም ደግሞ በጣም ተወደዋለች። ይቅርታ ይለኛል፣ ለምን ጠፋሽ ይለኛል፣ ይጨነቅልኛል፣ ይቆረቆርልኛል፣ ያኔ ይለምነኛል ብላ የምታስበው ስለምትወደው። አንዳንድ ጊዜ ስንወድ ሰው እንደዚህ ነው። በእኛ ላይ የሚደረገውና በእኛ ላይ የሚቀልዱብን ሰዎች አይታየንም። ከዚያም በኋላ እንግዲህ እሷ አርግዤ የተፈጠረ ነገር አለ ስትለው ምንድን ነው ሲላት አርግዣለሁ ነበር ያለችው ሰላም። ነገር ግን ያንን አርግዣለሁ ማለት በጣም ነበር የጠላው፣ ማለት ሊቀበል አልቻለም ነበር። ደግሞ ችግሯን ጋራ እንወጣዋለን ብሎ አላላትም ነበር ማለት ነው። እኔ በዚህ ሰዓት ጓደኛ የሚይዝበት አይደለም ሰዓት አይደለም፣ ልጅን ማሳደግም አልችልም፣ ስለዚህ የማይሆን ነገር አታውሪ እያለ ነበር ሲቆጣ የነበረው። እንደውም ማሳደጊ ብሎ ጥሯት ነበር የሄደው ማለት ነው። ከዚያ በኋላ ቤትም ከመጣሽ ሁለተኛ ሲደውል አሁንም ስታነሳለት እንገናኝ ሲላት አንገናኝም አለችው። እሷ ግን መገናኘት ትፈልጋለች። እናቷም ደግሞ ቢሮ ልሂድ እያለቻት ስትለምናት ቢሮ የምትሄደው ስራ ሳይሆን እሱን ለማየት ነበር። እናቷም ከለከለቻት። በጣም ስለምትወደው ሰላም ያው ምንም ማድረግ አትችልም። አልመጣም አይመቸኝም ስትለው እሺ በቃ ሲመች ደውዪልኝ ብሎ ነበር የዘጋውና ምን አለ አሁን እንግዲህ ትንሽ ቢለምን ችግር አለው እንገናኝ ብሎ እያለች ነበር። ፍቅር አንዳንድ ጊዜ መጥፎ ነው። ከአንድ ሰው ጋር ብቻ ከሆነ አስቸጋሪ ነው፣ ግን ለጊዜው ነው እንጂ ይሄ አይጠቅመንም። ፍቅር በገንዘብ ተተገዛ፣ ፍቅር ከአንድ በኩል ብቻ ከሆነ አንድ ቀን ሄዶ ጊዜውን ይራዝማል እንጂ መውደቁ አይቀርም። ፍቅር ከሁለቱም ጋራ ሁለቱም በኩል ሲሆን ነው ቀጥ ብሎ የሚሄደው። እንግዲህ ሰላም ተናዳ ዝም ብላ ለሀና አሁንም ነገረቻት።
ሀና ግን ለእነ ስነግራት ያው እሱ ቅሬታ እንዳለበት እና እኔ ደግሞ ወደዋለሁኝ እያለችን ነበር። ይሄ ነው ችግሩ። እንዲሁም ደስ ለእርግዝናው ምንም ነገር አለኝ፣ ይቅርታም አላለኝም፣ ምንም ነገር አልጠየቀኝም እያለችን ነበር። ለምን አልጠየቀሽም አልሰማ ከሆነ ስትላት፣ ሀና ደግሞ ድብን አድርጎ ሰምቷል፣ ያውቃል ልጁ እንደዚህ ነው ባህሪው እያለችን ነበር። በቃ ምን እንደምልሽ አላውቅም ሰላምዬ፣ ችግሩ አንቺ መውደድሽ ነው እያለቻት እያጽናናችን ነበር። እንግዲህ ወይዘሮ ሜላት ደግሞ ሀናን እንግዲህ በተከታታይ ምናሴም ጠይቋል፣ ቤት መጥቶ ስልኳን እሷም ደግሞ ጠይቋል እና በጣም ተጨንቃለች። ያው ሴቶችን በትንሽ ሰዓት እንደሚያጠምድና ብዙ ሴት ጋር እንደሚሄድ ጸባውን ስለምታውቅ ለሀያት ማነው ለሀና ደግሞ በጣም ተጨንቃለች ወይዘሮ ሜላት። ሀና ደግሞ እንግዲህ ተጠንቀቂ ስትላት ምን ተጠንቀቂ ሀንዬ እያለቻት ነበር። ለምን ድሬት ያገኘኛል እያለቻት ነበር። እሱ ያገኝሻል፣ በጣም ኃይለኛ ሰው ነው፣ የቢሮዎቹ ሴቶች እኮ አንድም አልቀሩት እያለቻት ነበር። ምን እያረጋቸው አላለችም። አይ ሀንዬ አንቺ እኮ የዘበሉ ወጣት አይደለሽም እያለቻት ነበር ወይዘሮ ሜላት ማለት ነው። ግን ምን አይነት ቤተሰብ ነው ያሳደገሽ እያለቻት ነበር። ከዚያም እንግዲህ ሀንዬ እሺ እጠነቀቃለሁ አመሰግናለሁ ብላ ወደ ቤቷ ሄደች። ጆሮ ደግሞ አሁን ላይ ሀናን ማገዝ ስላለበት ሀናን የአባቱ ሕክምና ብር ስለጀመሩባት ሀናን አግዛለሁ ብሎ ከአባትየው ጋር እየተጣላ ይገኛል። አባትየው ግን በጣም መጥፎ ሰው ነው። በጣም ያሳዝናል ጆሮ ማለት ነው። እንግዲህ ለአንድ ለሁለት ሶስት ጊዜ መንገድ እየጠበቀ ገንዘብ ስጠኝ እያል ሲለው በጣም እያሰቃየው ነበር እንደማይሰጠው እና ሁለተኛ እንድታናገረኝም አልፈልግም እያለው ነበር። የልጅነት ውስታውን ራሱ የሚመታው የሚደበድበውን እያስታወሰው ነበር። ጆሮ በጣም የሚያሳዝን ልጅ ነው። ነገር ግን አሁንም ለሁለት ሶስተኛ ስጠኝ እያለ ጆሮ እየጠበቀው ነበር። አንድ ጊዜ አቆሙ። ካሰጠኝ አንለያይም ሲለው መንገድ ላይ ሽጉጥ ማወጣበት። እንግዲህ የአባትየው ልጅ ሴት ልጅ ናት። እዛ አካባቢ ያየችው ስለነበር ጠጋ ብላ ታወራው ነበር። ጆሮ ግን ተናዶ ስለነበር ሊያናግራት አልቻለም። ከዚያ በኋላ እኔ ሁሉን ነገር ልንገርክ አዳምጥ ስትለው ምንድነው ማዳመጥሽ ብሎ ትቷት ሄደ። ተናዶ ስለነበር በማግስቱም እንደዚሁ አባቷን ጠብቆ ብር ስጠኝ ሲለው ሽጉጥ መዘዘበት። ያን ጊዜ ግን አባዬ ረፍ እያለች አባቷን ይዛ አገላገለቻቸው። ያን ጊዜ ጆሮ የእሱ ልጅ መቱ እንደሆነች ተረዳ። በማግስቱ ደግሞ ጆሮን አሁን የምታናግረው ጠየቀችው። አባቴ ነው ትናንትና እንደዛ እያለች ስታስረዳው አባት መሆንሽማ አወቅኩት አባቴ ስትይው አላት። ከዚያም እንግዲህ ተዋወቁ። እንዴት ነው ግንኙነታችሁ እያለችው ነበር። አባትዬ ነበር እኔም በጊዜው እያላት ነበርና ስለ እናቷ በፊት ጆሮን እያሰቃየችው ከአባቷ ጋር ሆና ከቤት እንዳስወጣችው ሁሉን ነገር መዝገቡ የሚባል ታገኘሽ ይቅርታ በይልኝ አሰቃየችዋለሁ ብላኛለች። እሷ ግን አሁን አርፋለች እያለ ነገረችው። እኮ እናትሽ ሞታለች እንዴት አረሳችኝም? ትረሳኛለች ብዬ ነበር እዚህ ድረስ አለ ጆሮ። አያረሳችም አባቴ እጅ የገባ መጨረሻ አምርም እሷን ተሰቃይታ ነበር የሞተችው አለችው። የኔም እናት እንደዚህ ነበር። የኔ እናት ተሞተ፣ የአንቺ እናት አገባ፣ አንቺም ደግሞ እኔ ከቤት ተወጣሁ በኋላ ነው ሴት ተወለድሽው እያለ አላት። ነገር ግን ሰው ናፍቆኛል፣ አባቴ መጥፎ ስለሆነ ከሰው ጋር ተጫውቼ አላውቅም፣ ጓደኛም የለኝም፣ ብቸኛ ሰው ነኝ። አንተን ሳገኝ በጣም ደስ ብሎኛል አለችው። ብቻ የሆነ ቦታ እንሄድና ሁሉን ነገር ልንገር ብላው ሆነ ቦታ ይዘው ሄደው ሲያወሩ ሁሉን ነገር አወሩ። በጣም ደስ አላት። በስተመጨረሻም እንግዲህ አንተ አሁን ንብረት ፈልገህ ነው የመጣኋችሁ? እናቴ የኛ ያለንበት ቤት ያንተ ቤተሰቦች መሆኑን ነግራኛለች ነበር አላት። እና አሁን ገንዘብ ፈልገህ ነው ንብረት ፈልገህ ነው የመጣኸው አለችው። አሁን ማን ነገረሽ አላት። አይ አባቴ እንደዛ ሲናደር ሰምቼው ነው ማታ አለችው።
ይቅርብህ ነበር ያለችው። እኔ ንብረት ፈልጌ ሳይሆን ብር ነው የፈለግኩት ሲላት ይቅርብህ ይገልሃል አባቴ ነው ያለችው። መሞት ፈርቻ አላቅም እያላት ነበር። ለማንኛውም ሁሉን ነገር እኔ አጣርቼ እነግርሃለሁ፣ እኔም እንድትሞትብኝ አልፈልግም እያለችው ነበር። እንግዲህ የእና እህቱ ማለት ነው የጆሮ እህቱ ትተባበረዋለች ብለን እናስባለን። ውድ ቤተሰቦቼ ሰብስክራይብ ላይክ ያደረጋችሁ ቤተሰብ ሆኖ ሀኒና እንግዲህ የሰላም ጓደኛ ሰላም ደግሞ እንግዲህ አግኝቷት ቁጭት አሉ በኋላ ፊቴ ምናምን ታጠብ ብላ ዞረ ስትል ስልኳን አንስቶ ያው ትግሉ የሀናን ስልክ ለመውሰድ ነው። ሀና ሰላምን የሚያገኝበት ምክንያት የሀናን ስልክ ከስልኳ ላይ ሲወስድ እንግዲህ ቶሎ ደረሰችበት ማለት ነው። ምን ትበረብራል ስልኬን ደግሞ ስትለው አይ በጣም ደንግጦ ቀረና አይ እኔና ስንለያይ እኮ ምናልባት ሌላን ጋር ህይወት ጀምረሽ እንደው ብዬ እያየሁ ነበር፣ ነገር ግን ምንም የለም ብሎ ሸወዳት። እሱ ግን የሀናን ቁጥር ነው የወሰደው ከስልኳ ከሰላም ስልክ ላይ ማን ነው። ሀና አሁን እንግዲህ የደውልላት ማን ነው ወይዘሮ ሜላት እንግዲህ አስተጠንቀቂ ብላታለኝ። ያው ባላሰበችው መንገድ ምላሴም ጠይቆ ስላልሰጠው በሌላ መንገድ ማግኘት ስላልቻለ እንግዲህ ሰላም በዚህ መንገድ ቁጥሯን የሀናን ቁጥር ወስዷል ማለት ነው። እንግዲህ ሀና እሱ ወይዘሮ ሜላት እንዳለችውም ሀና ሊያገኛን የሰላም ጓደኛ ማለት ነው። እንግዲህ እሱ ቤተሰብ ያው እናት መሆናቸው እንደዚህ አያውቅም። ብቻ መጨረሻው እና ያለ ቤተሰቦች